ፍቅረኞች ቀን የቫላንታይን ቀን በየዓመቱ የካቲት 14 ወይም ፌብሩዋሪ 14 የሚከበር ሰዎች ለሚወዷቸው ሰዎች ፍቅራቸውንና አድናቆታቸውን የሚገልጹበት ዕለት ነው። በዓለም አቀፍ ደረጃ ትልቅ ትኩረት የሚሰጠው ቢሆንም አመጣጡ ግን ከታሪክ ከሃይማኖትና ከባህል ጋር የተቆራኘ ነው። የዕለቱን ታሪክና አከባበር በሚመለከት ዝርዝር ነጥቦችን እነሆ። አንደኛ፣ የታሪካዊ አመጣጡን በሚመለከት የቀኑ ስያሜ የመጣው ቫላንታይን ከተባሉ የጥንት የሮም ክርስቲያን ሰማዕታት እንደሆነ ይታመናል። ይሁን እንጂ በጣም ታዋቂው ትረካ የሚከተለው ነው። የንጉስ ክላውዲዮስ እገዳም። በ3ኛው ክፍለ ዘመን የነበረው የሮም ንጉስ ክላውዲዮስ ያላገቡ ወንዶች ለጦርነት የተሻሉ ናቸው በሚል ወጣቶች እንዳያገቡ አግዶ ነበር። የቫላንታይን ሚስጥራዊ ተግባር። የካቶሊክ ቄስ የነበረው ቫላንታይን ይህ አዋጅ ፍትሃዊ አይደለም በማለት በሚስጥር ወጣቶችን ያጋባ ነበር። መስዋዕትነት። ንጉሱ ይህንን ሲያውቅ ቫላንታይንን ለእስርና ለሞት ዳረገው። በሞት ከመለየቱ በፊት ለእስር ቤቱ ጠባቂ ልጅ ከቫላንታይንህ ወይም ፍሮም ዩር ቫላንታይን የሚል ደብዳቤ እንደጻፈለትና ይህም ለመጀመሪያው የፍቅር ካርድ መነሻ እንደሆነ ይነገራል። ሁለተኛ፣ የዕለቱ ዋና ዋና ምልክቶች። በዚህ ቀን ፍቅርን ለመግለጽ በብዛት ጥቅም ላይ የሚውሉ ምልክቶች አሉ። ቀይ ጽጌረዳ ሬድ ክሮስ ጥልቅና ፍቅርንና ፍላጎትን ይወክላል። ልብ ሃርት ሼፕ የፍቅርና የመተሳሰብ ምልክት። ኩፒድ በሮማውያን አፈ ታሪክ ቀስት በመወርወር ሰዎች እንዲፋቀሩ የሚያደርግ የፍቅር አምላክ ተደርጎ ይወሰዳል። ቸኮሌትና ካርዶች ጣፋጭ ትውስታንና ስሜትን በጽሑፍ ለመግለጽ። 3 የፍቅረኞች ቀን አከባበር በዘመናችን ዛሬ ላይ ቀኑ ለፍቅረኞች ብቻ ሳይሆን ለጓደኛሞችና ለቤተሰብ ፍቅርን መግለጫ ሆኗል። ተግባራቶቹ ስጦታ መለዋወጥ፣ አበቦች፣ ሽቶዎች፣ ጌጣጌጦችና ቸኮሌት መስጠት። የራት ግብዣ ጥንዶች ሻማ በበራበት ጠረጴዛ ላይ አብረው በመመገብ ጊዜ ማሳለፍ። ቃል ኪዳን ማደስ ብዙዎች በዚህ ቀን የጋብቻ ጥያቄ ያቀርባሉ ወይም ያላቸውን ቁርኝት ያጠናክራሉ። አራተኛ፣ የተለያዩ እይታዎች። ምንም እንኳ ቀኑ በደስታ ቢከበርም የተለያዩ አመለካከቶች ይነሱበታል። ንግዳዊ ገጽታ አንዳንዶቹ ቀኑ ከፍቅር ይልቅ ለንግድ ድርጅቶች ትርፍ ማግኛ ካርድና ስጦታ ለመሸጥ ውሏል ብለው ይተቻሉ። ባህላዊና ሃይማኖታዊ እይታ በተለያዩ ሀገራት ከሃይማኖትና ከባህል አንጻር ቀኑን የማክበር ሁኔታ ይለያያል። በአንዳንድ ሀገራት ለምሳሌ ኢትዮጵያ ቀኑ ከቅርብ ጊዜ ወዲህ በወጣቶች ዘንድ በስፋት እየተለመደ መጥቷል። በመሆኑም ክቡራን አድማጭ ተመልካቾቻችን ይህ የፈጣን መረጃ ፋስት ስትሪመር ገጽ ነው። ለተጨማሪና ለእንደዚህ አይነት መረጃዎች ላይክ እና ሼር ኮሜንት በማድረግ አብራችሁን ትሆኑ ዘንድ ለማሳሰብ እንወዳለን። አዳዲሶቹ ደግሞ ሰብስክራይብ አድርጉን። ወደሚቀጥለው የዚሁ ክፍል ጥንቅር እናልፋለን። ኢትዮጵያ ውስጥ የፍቅረኞች ቀን ወይ ደግሞ ቫላንታይንስ ዴይ በምን ሁኔታ ይከበራል? የማህበረሰቡ እይታ ምንድነው የሚለው እናያለን። የፍቅረኞች ቀን ወይም ቫላንታይንስ በኢትዮጵያ ያለው አቀባበልና አከባበር የራሱ የሆኑ ልዩ ገጽታዎች አሉት። በከተሞች አካባቢ በየዓመቱ እየተለመደ ቢመጣም ከባህልና ከሃይማኖት አንጻር ያለው ምላሽ ግን የተቀላቀለ ነው። በኢትዮጵያ ያለው ሁኔታ በሚከተሉት ነጥቦች ማጠቃለል ይቻላል። አንደኛ፣ የከተሞች አከባበር ገጽታ። በተለይ በአዲስ አበባና በትላልቅ የክልል ከተሞች ዕለቱ በደመቀ ሁኔታ ይታሰባል። የቀይ ቀለም የበላይነት። በዕለቱ አብዛኛው ወጣት ቀይ ልብስ ወይም ቀይ ምልክት ያለው ልብስ ይለብሳል። የአበባ መሸጫ ሱቆችና የገበያ ማዕከላት በኩፒድና በልብ ቅርጾችም ይሞላሉ። የስጦታ ባህል ቀይ ጽጌረዳ፣ ቸኮሌት፣ ሽቶና የተለያየ መጠን ያላቸው ቴዲ ቤር ተብለው የሚጠሩ አሻንጉሊቶች በስፋት ይሸጣሉ። የምሽት ፕሮግራሞች ሆቴሎችና የምግብ ቤቶች ልዩ የሻማ ማብራት ራት፣ ካንድላይት ዲነር እና የሙዚቃ ኮንሰርቶችን ያዘጋጃሉ። ሁለተኛ፣ ማህበራዊና ባህላዊ ምላሾች። የኢትዮጵያ ማህበረሰብ ለዚህ በዓል ያለው ምላሽ በ3 ጎራ ይከፈላል። ደጋፊዎች ወይም ደግሞ ተቀባዮች። በተለይ ወጣቱ ትውልድ ቀኑን እንደ ዘመናዊነትና ፍቅርን የመግለጫ አጋጣሚ አድርጎ ይወስዳል። ፍቅርን መግለጽ ክፋት የለውም በሚል እሳቤ በደስታ ያከብሩታል። ተቃዋሚዎች ወይም ደግሞ ጠባቂዎች ይህ የሰርገው ገብ ባህል ወይም ደግሞ ካልቸራል ኢንቬዥን ውጤት ነው የሚሉ ወገኖች አሉ። ባህሉ ከኢትዮጵያ ባህልና ስነ ምግባር ጋር እንደማይሄድ ይልቁንም ወጣቱን ለብክነትና ለስነ ምግባር ብልሽት እንደሚዳረግ ይገምታሉ። የሃይማኖት ተቋማት እይታ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእስልምናና ሌሎችም የእምነት ተቋማት በዓሉ ሃይማኖታዊ መሰረት የሌለውና ከባድ ባህል የመጣ መሆኑን በማስተማር ወጣቶች እንዲጠነቀቁ ይመክራሉ። ሶስተኛ የንግዱ ማህበረሰብ ምላሽ ለነጋዴዎች የቫላንታይን ቀን ትልቅ የገቢ ምንጭ ነው። የዋጋ ንረት በእለቱ የአበባ ዋጋ በ4 እና በ5 እጥፍ ይጨምራል። ማስታወቂያዎች የቴሌኮም ድርጅቶች፣ ባንኮችና የተለያዩ ምርቶች ለሚወዱት ሰው ስጦታ ይግዙ የሚሉ ማራኪ ማስታወቂያዎችን በማሰራጨት የግብይት እንቅስቃሴውን ያፋጥኑታል። አራተኛ የኢትዮጵያን የፍቅር ቀን አማራጭ በቅርብ ዓመታት የቫላንታይን ቀን የኛ አይደለም በሚሉ ወገኖች ዘንድ የመስቀል ወፍና የቆቅ ወቅት ወይም መስከረም ወር እንቁጣጣሽ እንደ ኢትዮጵያውያን የፍቅር መግለጫ መቆጠር አለበት የሚሉ ሀሳቦች ይነሳሉ። የጥንት የፍቅር ግጥሞችና ባህላዊ ጭፈራዎችም የሚዘወተሩት በአደይ አበባ ወቅት መሆኑን እንደ ማስረጃ ያቀርባሉ። ባጭሩ ቫላንታይን በኢትዮጵያ የከተሞች ባህል ውስጥ ስር እየሰደደ ቢመጣም አሁንም ድረስ በባህላዊና ሃይማኖታዊ እሴቶች መነጽር ጥያቄ የሚነሳበትና በከፊል የሚከበር የመጣ ባህል ተደርጎ ይታያል። ስለ ኢትዮጵያ እና ስለ ቫላንታይን በሚመለከት ያሰናዳንላችሁ ጥንቅር ይሄን ይመስል ነበር። ክቡራን አድማጭ ተመልካቾቻችን የዛሬውን በዚህ ጨርሰናል። በሌላ ጊዜ እስከምንገናኝ መልካም ጊዜ፣ መልካም ቆይታ፣ መልካም ቀን ይሁንልን።